ተማሪዎች እንዴት ናቸው? ኢቲኤል ቲቶሪያሎች ነን። ሳምንቱ እንዴት አለፈ? ወሩ እንዴት እያለፈ ነው? አይ ሆፕ ጥሩ እንደሆነላችሁ ገምታለሁ። እኔም በተረፈ ሰላም ነኝ። ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ስለምታደርጉኝ ከወዲሁ ላመሰግናችሁ እወዳለሁ። በጣም አመሰግናለሁ። በተለይ ለጓደኞቻችሁ ሼር ብታደርጉላቸው አሁንም በደንብ እመክራለሁ። ያልገባችሁ ነገር ካለም ኮመንት ላይ ብታስቀምጡልኝ፣ ይሄንን ኖት ከፈለጋችሁም ደግሞ ሊንኩን መጨረሻ ዲስክሪፕሽኑ ላይ ስለማስቀምጥላችሁ ፕሊስ መጠቀም ትችላላችሁ ማለት ነው። ፕሊስ በርታ ብላችሁ ፍሬሽማንን እንደምንም ብላችሁ ለመስራት ሞክሩ። ዛሬ ደግሞ በኢቲኤል ቲቶሪያል ላይ ኢትዮጵያ ኢን ዘ ሆርን ባለፈው ቻፕተር 3 ላይ which is part 1 ሌሰን 1ን ለማየት ሞክረናል። አሁን ደግሞ በጣም አሪፍ የሚባለው ሌሰን ለማየት እንሞክራለን ማለት ነው። which is the Aksumite state በጣም ትልቅ ስቴት ናት። አክሱማይት ስቴት ማለት ትልቋ ስቴት ናት። እንግዲህ በጣም በኢትዮጵያ ኢን ዘ ሆርን ላይ ትልቋ ስቴት ከምትባለው አንደኛ አክሱማይት ስቴት ናት። ስለዚህ እሷን ለማየት እንሞክራለን ማለት ነው። አክሱማይት ስቴት ዳይሬክትሊ እንግባና the nucleus of the Aksumite state was formed around 200 to 100 BC ማለትም ኒኩለሷ ወይም ደግሞ ትንሿ የተመሰረተችው ኒኩለሷ ማለት ዋናው መሃል አይደለች። ኒኩለስ በኬሚስትሪ ላይ መሃለኛዋ ወይም ደግሞ ትልቅ ናት ማለትም እንዴት ነው የመጀመሪያዋ አክሱማይት አሁን ሲጀምር አሁን ለምሳሌ አክሱማይት ቀስ በቀስ እያደገ የመጣ ነው። ላይክ እንቁላል መጀመሪያ እኛ አሁን ለምሳሌ የሰው ልጆች እንቁላል እንተውና የሰው ልጆች ይወለዳል፣ ከዛ እናድጋለን። እንደዛ ሁሉ ይሄም የአክሱማይት ስቴቷ ቀስ እያለች ነው ያደገችው ማለት ነው። ቀስ እያለ ያደገ ስቴት ነው። ስለዚህ ኒኩለስ ኦፍ አክሱማይት ስቴት ፎርምድ የሆነው ትንሿ የምትባሏ ማለትም ኤክስፓንድ ሳትሆን ቦታዋ ፎርም የሆነችው ከስንት እስከ ስንት ነው? ከ200 እስከ 100 ማለት ነው። ኢኒሻሊ ኢትስ ፓወር ዋዝ ኢኒሻሊ ወይም ደግሞ መጀመሪያ አክሱማይት የመጀመሪያው አክሱማይት ስቴት ፓወሯ ዋዝ ሊሚትድ ፓወሩ በጣም ሊሚትድ ነበረ። ቱ ሪላቲቭ ስሞል ኤሪያ ፓወሩ በጣም ስሞል ኤሪያ ውስጥ ነበረ የሚሰራው ማለት ነው። ኮምፓሪዚንግ the town አክሱም and its environment ወይም ደግሞ ምንድነው ከወደፊት ከሚመጣው ወይም ደግሞ አክሱማይት ስቴት እንግዲህ በጣም ትልቁ ስቴት ነው እያልኳችሁ ነው ያለሁት። ግን ደግሞ መጀመሪያ ሲነሳ መነሻው ላይ እና መድረሻው ላይ ያለውን ነገር ስናስተያይ ወይም ደግሞ በጣም አቺቭመንት አድርጎ ትልቅ ቦታ ላይ የደረሰበትን ቦታና መጀመሪያ መነሻውን ስናስተያየው በጣም ልዩነት አለ። ከሱ አንፃር በጣም ሊሚትድ ኤሪያ ውስጥ ነበር የነበረው። ማለትም ከታውኑ ራሱ ከታውንና ከኢንቫይሮኑ ይወጣ አልነበረም ከአክሱም ማለት ነው። ከአክሱም አሁን ትግራይ ተብሎ የሚጠራው ሪጅን ላይ ያለው ይሄ አክሱማይት ስቴት ማለት ነው። እና ስለዚህ መጀመሪያ ላይ በጣም ስሞል ነበር ከ200 እስከ 100 ቢሲ ላይ እንደነበረ መናገር ይቻላል ማለት ነው። but gradually it expanded to include large territories in all direction gradually እየሰፋ መጣ። በተለያዩ ቦታዎች ላይ ላርጅ ቴሪቶሪዎችን መያዝ ጀመረ ማለት ነው። then Aksumite territory expands from ሬድ ሲ ኮስት በኢስት በኩል ወይም ደግሞ በስተ ምስራቅ በኩል በሬድ ሲ ኮስት በኩል መስፋፋት ጀመረ። ማለትም ወደ ኤርትሪያ በኤርትሪያ በላይ ሬድ ሲ ኮስትን እንዳለ መያዝ ጀመረ ማለት ነው። ሬድ ሲ ኮስትን ኢቭን ሬድ ሲ የኛ ነበር ማለት ነው፣ ተይዞ ነበረ። also to the western edge በዌስተርን ኢዴጅ በኢስት በኩል ማለት ነው። የዌስተርን ኢዴጅ ኦፍ ዋት ኢትዮጵያን እንደዚህ ኢትዮጵያን ፕሌቲኖስ ማለትም እነዚህ ፕሌቲኖስ ባለፈው እንደነገርኳችሁ ጠፍጣፋ መሬት ያላቸው የኢትዮጵያን ስፍራዎች እንዳለ በዌስት ኢዴጅ በዌስት አካባቢ ዌስተርን የሚባለውን የኢትዮጵያን በኩል እንዳለ ይዞት ነበር ማለት ነው የአክሱማይት ኪንግ። ይሄን ሲይዘው ግን ኦቨርሉኪንግ the vast Nile Valley ቫስት ናይል ቫሊንም በዌስት በኩል በምዕራብ በኩል ይዞት ነበረ። ቫስት ናይል ቫሊንም ማለት ነው እንግዲህ ሬድ ሲን ይዞት ነበር እያልኳችሁ ነው። ኦልሶ ደግሞ የኢትዮጵያን ለጥ ያሉ መሬቶችን ጠፍጣፋ ስፍራዎችን ይዟቸው ነበረ። ኦልሶ ደግሞ የናይል ቫሊንም ይዞት ነበር በዌስት በኩል ማለት ነው። ኦልሶ ደግሞ from the northern most corner of ኤሪትሪያ ኤሪትሪያን ደግሞ በኖርዘርን ፓርቱ እንዳለ ትግራይ የሚናገረውን ፓርት ባለፈው እንዳልኳችሁ ማለት ኖርዘርን ፓርቱን እንዳለ ያዘው ማለት ነው፣ እንዳለ ይዞት ነበረ። also possibly as far south በሳውዝ በኩል ደግሞ የያዘውን ማን ነው ካላችሁ ኖርዘርን ፓርት ኦፍ ሸዋን የኖርዘርን ፓርቱን ሸዋንም ጠቅልሎ ይዞት ነበር። ኖርዘርን ፓርት ኦፍ ሸዋን በሳውዝ በኩል ይዞት ነበር ማለት ስለዚህ ወደዚህ ኤክስቴንድ አድርጎ ነበር ማለት ነው። ስለዚህ
ኢስት በኩል የሬድ ኮስትን ይዞ ነበር። በዌስተርን ኢዴጆች በኩል ደግሞ የኢትዮጵያን ፕላቲኖስ ወይም ደግሞ ጠፍጣፋ መሬቶችን ኦልሶ ናይል ቫሊን ይዞ ነበር፣ በዌስተርን በኩል ማለት ነው። ሌላኛው ደግሞ በኖርዝ በኩል ነው። ኖርዝ በኩል ደግሞ ኤሪትሪያን ኖርዘርን ኮርነሯን ይዞ ነበር። በሳውዝ በኩል ደግሞ ኖርዘርን ፓርት ኦፍ ሸዋን ይዞ ነበር ማለት ነው። ይሄንን እንግዲህ ስለ አክሱም መረጃ የተገኘ አሁን ፑንትን አውርተናል፣ ዳማትን አውርተናል። እነሱ መረጃዎች የዳማትን ከኢንስክሪፕሽን ኦፍ ደ ኪንግ ብለናል። የፑንትን ደግሞ ከየት ነው ያልነው? ከኢጂፕቲያኖች ማግኘት ይችላል። ይሄ መረጃው ከየት ተገኘ ስለ አክሱማይት ስቴት ከተባላችሁ አኮርዲንግ ቱ ፐርፕለስ ኦፍ ኤሪትሪያን ሲ። ፐርፕለስ ኦፍ ኤሪትሪያን ሲ የመጀመሪያው በአንደኛው ሴንቸሪ የተጻፈ መጽሐፍ ነው ብያችኋለሁ። ስለዚህ እሱ ላይ ተገኝቶ ነበር። አኖኒመስ ራይተር የጻፈው ነው ብዬ ፐርፕለስ ኦፍ ኤሪትሪያን ሲ ነግሬያችሁ ነበር፣ ርዕሱን ማለት ነው የመጽሐፉን። ስለዚህ ከሱ ነው የተገኘው ማለት ነው። ይሄ ስለ አክሱማይት ስቴት ብዙም ባያወራም ይሻላል። ብቻ ብዙ ነገሩ የኤሪትሪያን ሲ ስለሚገልጽ ሬድ ሲን በደንብ ስለሚገልጽ ፐርፕለስ ኦፍ ኤሪትሪያን ሲ ተጽፏል ማለት ነው። ሌላኛው ይሄ ፐርፕለስ ኦፍ ኤሪትሪያን ሲ ላይ የተጻፈው ነገር ምንድን ነው ካልን አዶሊስ ኦን ደ ዌስተርን ኮስት ኦፍ ደ ሬድ ሲ ዋዝ ደ ሜጀር ፖርት ኦፍ አክሱም። የሜጀር ፖርት ኦፍ አክሱም ማን ነበር ከተባለ አዶሊስ እንደነበረ፣ በተለይ በዌስተርን ኮስት ኦፍ ሬድ ሲ ላይ አዶሊስን ፖርቱን እንደሚጠቀሙ በተለይ ለንግዶች፣ ለትሬዲንጎች ብቻ አይደለም፣ ኢቭን ለዋርም ለተለያዩ ለጦርነቶች ናቫል የሚባሉ ማለትም አሁን የአየር ኃይሎች እንዳሉ ሁሉ የባህር ኃይሎች ናቫል የሚባሉ ነበሩ ማለት ነው። ስለዚህ እነሱን ይጠቀም ነበር የአክሱማይት ስቴት ማለት ነው። ስለዚህ አዶሊስ አንደኛው ሜጀር ፖርቱ ነበረ ላይ ለአክሱም ማለት ነው። ላይክ ኢስላም ላይ እንዳነሳ ነው ዩኒቱ ላይ ኢስላም ላይ ዘይላ ከዳህላክ ይልቅ በጣም ሜን ፖርታቸው እንደነበረ ሁሉ ይሄም የአክሱም ደግሞ ሜን ፖርት ነው። የአክሱም ሜን ፖርት ነው ማን? አዶሊስ ማለት ነው። ስለዚህ ይህንን ከፐርፕለስ ኦፍ ኤሪትሪያን ሲ መጽሐፉ ላይ ማግኘት ይችላል ማለት ነው። ኦልሶ ዶክመንት ይሄ ዶክመንቱ ወይም ደግሞ ፐርፕለስ ኦፍ ኤሪትሪያን ሲ ይናገር ነበር በጣም የተለያዩ ፖርቶችን በተለይ ሜንሽንድ ፖርትስ ኦፍ ገልፍ ኦፍ ኤደን በተለይ ይሄ የኤደን ገልፎችን ወይም ደግሞ ገልፍ ኦፍ ኤደን ላይ የሚገኙ ፖርቶችን ይገልጽ ነበር። ለምሳሌ ዘይላ ሳይሆን ማለትም ይሄ ዘይላ በዋይ የተጻፈው ነው የኢስላምስ አይደለም። ዘይላንስ ወይም ደግሞ አቪሌትስ የሚባሉትን ማለት ነው። ላይክ አቪሌትስ ተብለው ነው የሚጠሩት። ኦልሶ በርበራ፣ ኢንዲያን ኦሽን ቤንደር ኮስትስ የሚባሉትን ለምሳሌ ሞቃዲሾን፣ ብራቫ፣ መርካዎችን እነዚህ ሁላ ፖርቶች ነበሩ። እነዚህን ሁላ ፖርቶችን ይገልጽ ነበረ ይሄ ፐርፕለስ ኦፍ ኤሪትሪያን ሲ የሚባለው መጽሐፍ ማለት ነው። ይሄ መጽሐፉ ስለ አክሱምም በተገቢ መልኩ በጣም ብዙ ባይናገርም ግን ደግሞ ይናገራል። ስለ አዶሊስ ስለ መርከቦቹ በደንብ ይናገር ነበር ማለት ነው። ስለ አዶሊስ ፖርት ኦፍ አክሱም እንደነበረ ይናገር ነበር ማለት። ስለዚህ ኒውክለሷ ትንሽ እንደነበረች ኢኒሻሊ፣ ከዛ ግን መነሻውም ከ200 እስከ 100 ቢሲ እንደነበረ አውርተናል። ከዛ ግን ግራጁዋሊ ኤክስፓንድ አደረገ በኢስት በኩል ወደ ሬድ ሲ ኮስቶች፣ ከዛ ደግሞ በዌስት በኩል ደግሞ የኢትዮጵያን ጠፍጣፋ ቦታዎች ናይል ቫሊዎችን ከያዘ በኋላ ደግሞ በኖርዝ በኩል ደግሞ ኤሪትሪያን ኦልሶ ደግሞ በሳውዝ በኩል የኖርዘርን ፓርት ኦፍ ሸዋን እንደያዘ ኤክስፓንድ ሲያደርግ አውርተናል። ፐርፕለስ ኦፍ ኤሪትሪያን ሲ ደግሞ አዶሊስ የሜጀር ፖርት እንደነበረ የአክሱም ኦልሶ ደግሞ ይሄ ፐርፕለስ ኦፍ ኤሪትሪያን ሲ በሱ ብቻ አላቆምም። የተለያዩ ፖርቶችን በገልፍ ኦፍ ኤደን ላይ የሚገኙት ላይክ አቪሌትስ ኦር ዘይላን፣ በርበራን ኦልሶ ደግሞ የኢንዲያን ኦሽኖች ኢንዲያን ኦሽን ቤንደር ኮስትስ የሚባሉት እንደነ ሞቃዲሾቹን እንደነ ብራቫ እንደነ መርካ የሚባሉትን ፖርቶች በደንብ መጽሐፉ ላይ ተቀምጧል ማለት ነው። ሌላኛው ስለ አክሱማይት ስቴት የምናየው ነገር ምንድን ነው? the major items እዚህ ጋር ይታያቸዋል ብዬ አስባለሁ። the major items of ኤክስፖርት የሚሆኑት ማለትም እንደነገርኳችሁ ዘይላ አዶሊስ በሬድ ሲ ላይ የሚጠቀሙት ዋነኛው ፖርታቸውን አዶሊስ ማለት ለንግድ ሆነ ለዋሮች የሚጠቀሙበት ማለት ነው። ስለዚህ ለንግድ በሚጠቀሙበት ጊዜ የተለያዩ ነገሮችን ኤክስፖርት ያደርጋሉ እነዚህ አክሱማይት ስቴቶች ማለት ነው። እና የተለያዩ ነገሮችን ኤክስፖርት ያደርጋሉ። ከነሱም መካከል የመጀመሪያው ኤክስፖርት የሚያደርጉት ነገር ምንድነው? ናቹራል ፕሮዳክቶችን ኤክስፖርት ያደርጋሉ። ለምሳሌ ኢቮሪዎችን ላይክ የዝሆን ጥርሶችን፣ ሰም ስፒሾቹ ላይክ እንደነ ጂንጀር እንደነ ጅንጅብል ያሉትን፣ ጎልድን፣ ቶርቶይስ ሼሎችን የቶርቶይስ ማለትም የኤሊዎችን ማለት ነው የእነሱን ሼሎች ላይክ ኤፕሶችን ወይም ደግሞ በጣም ኪዩሪሲቲ የሚባሉ አኒማሎችን ላይክ ኤፕሶችን
ይልኩ ነበር ማለት ነው። ኢንተርን ግን ይቀበሉ ነበር። የተለያዩ ፕሮዳክቶችን ኢንተርን ይቀበሉ ነበር ማለትም ኢምፖርትድ ይሆንላቸው ነበር በተራቸው ደግሞ ማለት ነው። አክሱማይቶች ላይክ ለምሳሌ በጣም የሚቀበሉት መጽሐፋቸው ላይ ብዙ አለ፣ ግን ደግሞ በጣም አሪፍ የሆኑትን ልንገራችሁ። በተለይ በአጠቃላይ ማኒፋክቸርድ ፕሮዳክት ብላችሁ መያዝ ትችላላችሁ ማለት ነው። ይህን ያህል መዘርዘር ከእንትን ካላችሁ ማለት ነው። ኤክስፖርትድ እኛ የምናደርጋቸው ናቹራል ፕሮዳክቶችን ነው። እነሱ ደግሞ ለእኛ ምን ያደርጉልናል? የላክልናቸውን ናቹራል ፕሮዳክቶች በምን ይቀይሩናል? በማኒፋክቸርድ ፕሮዳክታቸው ማለት ነው። ማኒፋክቸርድ የሆኑ ነገሮችን ይልኩልናል ማለት ነው። ለምሳሌ ጋርመንትስ፣ ቴክስታይልስ ፍሮም ኢጅፕት፣ ከኢጅፕቶች ጋርመንት እና ቴክስታይሎችን ይቀበሉ ነበር። ከኢንዲያኖችም በተመሳሳይ፣ ከሮማን ኢምፓየሮችም በተመሳሳይ፣ ከፐርሺያዎችም በተመሳሳይ ማለት ነው። ግን ስፔሲፊካሊ ስናደርገው ግላስ ዌሮችን፣ ጆለሪዎችን ከማን ይቀበሉ ነበር? ከኢጅፕቶች ይቀበሉ ነበር። ለምሳሌ ደግሞ ሜታል ሺቶችን፣ ቱሎችን፣ ቴንስልስ ኦፍ ቫሪየስ ካይንድ ማለትም እቃዎች ማለት ነው ባጭሩ። ሜታል ሺቶች እና ቱሎች ወይም ቴንስሎች፣ የተለያዩ ቱሎችን ኦልሶ ደግሞ ምኖችን ኦይል እና ዋይኖችን ደግሞ ከሮማን ኢምፓየር እና ከሴሪያዎች ኢምፖርት ይደረግላቸው ነበር። በተለይ ከሮማን ኢምፓየር ከኢጅፕት ጋር ትልቅ ሪሌሽን ነበራቸው ማለት ነው። ከፐርሺያዎችም ጋር ትልቅ ሪሌሽን ነበራቸው እነዚህ የአክሱማይት ኪንጎች ማለት ነው። እና ኦይሎች፣ ዋይኖች ከሮማን ኢምፓየር ከሴሪያ ኢምፖርት ይሆንላቸው ነበር። እነሱ ግን ናቹራል ፕሮዳክቶችን ይልኩ ነበር። እነሱ በተራቸው ግን ኢምፖርት የሚደረግላቸው ማኒፋክቸርድ የሆኑ ላይክ ጋርመንትስ፣ ቴክስታይልስ ከኢጅፕት፣ ከኢንዲያ፣ ከሮማን ኢምፓየሮች፣ ከፐርሺያዎች ይላኩላቸው ነበር ማለት ነው። ስለዚህ ይህን አይተናል። the Adolis inscription written in Greek about an unknown king እዛ ላይ ቅድም ያልኳችሁ መጽሐፍ አለ አይደለ? ኤሪትሪያን ሲ የሚለው እሱ መጽሐፍ ያን ያህል አይገልጽም እያልኳችሁ ነበረ። ለምንድን ነው ያልኳችሁ? ለምሳሌ ኪንጉን አይናገርም። በተለይ የመጀመሪያው በአዶሊስ ኢንስክሪፕሽን ላይ የተጻፈው በግሪክ የተጻፈው አለና አባውት አንኖን ኪንግ ይናገራል። ወይም ደግሞ ስለ አንኖን ኪንጉ ስሙን አይጽፈውም። ስለ አንኖን ኪንጉ አኗኗር ሳይሆን የሚናገረው ስለ ህዝቦቹ ነው የሚናገረው። በተለይ ጠለቅ ብላችሁ ብታነቡት መጽሐፉን ይሄ አዶሊስ ኢንስክሪፕሽኑን የተገኘችዋ ትንሽ መጽሐፍ አለች ስለሷ ማለት ነው። እና የተለያዩ ጸሐፊዎች የጻፉባት አለች እና ሲናገሩ ምንድነው የሚለው? ይሄ ብዙ አልገለጸውም። ይሄ ፐርፕለስ ኦፍ ኤሪትሪያን ሲ ብዙም ሊገልጸው አልቻለም። በተለይ በአዶሊስ ኢንስክሪፕሽኑ ላይ ይሄን ኪንጉን ሊናገር አልቻለም። ከዛ በኋላ የተነሱትን ኪንጎች ግን በደንብ ሊነግረን የቻለው ማን ነው ብሎ ያስባሉ? ሁለተኛው መጽሐፍ የነገርኳችሁ ክርስቲያን ትሮፒ ወይም ደግሞ ትሮፊ ይቅርታ ክርስቲያን ቶፖግራፊ ሁለተኛው መጽሐፍ ነው። እንደውም ጸሐፊው ይታወቃል። የኤሪትሪያን ፐርፕለስ ኦፍ ኤሪትሪያን ሲ ጸሐፊው አይታወቅም ብዬ ነግሬያችሁ ነበር ቻፕተር 1 ላይ ማለት ነው። ግን የክርስቲያን ቶፖግራፊ የጻፈው ሰውዬ ይታወቃል። ማን ነው? የግሪክ ቴለር ወይም ደግሞ የግሪክ መርከበኛ ነበረ ብዬ ነግሬያችኋለሁ። ይሄ የግሪክ መርከበኛ በሚያልፍበት ጊዜ ያየውን ነገር ነው የጻፈልን። ኮስማስ ኢንዶኮፕለስ ተብሎ ይጠራል። ኮስማስ ኢንዶኮፕለስ የሚባለው ጸሐፊ ነበር የጻፈልን። ስለዚህ የአዶሊስ ኢንስክሪፕሽኖቹ ወይም ደግሞ የፐርፕለስ ኦፍ ኤሪትሪያን ሲ ስለ አዶሊስ ነግሮናል። የተለያዩ ስለ አዶሊስ የተነገሩን ነገሮች አሉ። በዛን ጊዜ ስለነበረው ኪንግ ስሙን ኢቨን አልገለጸውም። ስለ ህዝቡም ብዙ የተናገረው ነገር የለም። ግን ደግሞ ክርስቲያን ቶፖግራፊ ስለ አክሱማይት ኪንጎች ብዙ ሜንሽን እንዲያደርገው ነገር አለ። በተለይ ዲስክራይብድ ደ ኮሜርሻል አክቲቪቲስ ኮሜርሻል አክቲቪቲያቸውን ስለ አክሱማይት ኪንጎች በደንብ የገለጸልን ማን ነው? የዚህ ክርስቲያን ቶፖግራፊ የኮስማስ ኢንዶኮፕለስ መጽሐፍ ነው እንጂ ኤሪትሪያን ሲ አይደለም። ማለትም ፐርፕለስ ኦፍ ኤሪትሪያን ሲ የሚባለው መጽሐፍ አኖኒመስ ራይተር የጻፈው አይደለም ማለት ነው። ስለዚህ በተለይ ስለ ኮሜርሻል አክቲቪቲያቸው ብዙ የተናገሩት ነገር አለ። ለምሳሌ ያክል ሜንሽንድ ካረገው ማለት ነው። ኢት ኦልሶ ሜንሽንስ ይልና እዚህ ጋር the internal long distance trade between አክሱም and distant region like ሳሱ የሚባሉት እነዚህ ዲስታንስ ሪጅን የሚባሉት በአክሱምና በእነዚህ ዲስታንስ ሪጅን ወይም ደግሞ ሳሱ የሚባሉት በአሁኑ ጊዜ ላይክ ቤኒሻንጉል ጉምዝ እንደማለት ይመስለኛል። እና እንደነሱ አይነት ወይም ደግሞ ምን አይነት ቋንቋ የሚያወሩ መሰሏችሁ? የሆኑ አፍሪካን ውስጥ ናቸው፣ ግን ደግሞ ቋንቋቸው የተለየ ነው። ማለትም ላይክ እንደኛ ንግግር አይደለም። ምላሳቸውን ከላንቃቸው ጋር በማገናኘት ጧጧ በማድረግ ነው የሚያወሩት ማለት ነው። ምናምን እያሉ የሚያወሩት ማለት ነው። እነሱ ናቸው ማለት ነው። እነሱ ናቸው ሳሱ ተብለው የሚጠሩት የነበሩት ማለት ነው። እና እነሱ ዲስታንስ ሪጅኖች ነበሩ። ዲስታንስ ራቅ ያሉ ሪጅኖች ተብለው የተጠቀሱት ማለት ነው በመጽሐፉ ላይ በክርስቲያን ቶፖግራፊ መጽሐፍ ላይ ማለት ነው። እና
ከነሱ ጋር የተለያዩ ግብይቶችን ያደርጉ ነበር። እንደውም ኤቢግ ካርቫን ወይም ደግሞ ትልቅ ጉዞ ያዘጋጁ ነበር ወደ እነሱ ማለት ነው። እና ሜዳፖፍ ወደ 500 ሜርቻንቶች ነበሩ የሚላኩት ወደ እነሱ ማለት ነው። ኦልሶ ስፔሻል ኤጀንት ኦፍ ኪንግስ የአክሱም ኪንግ ስፔሻል ኤጀንቶችም በዛው ይላኩ ነበር፣ ወታደሮችም ይላኩ ነበር። እና ለምንድነው ወታደሮች የሚላኩት? በኋላ ነግራችኋለሁ። አሁን ሀሳቡን ልጨርስላችሁና ይሄ እዚህ ጋር ያለውን ሀሳብ ልጨርስላችሁና ቢግ በጣም ትልቅ ጉዞ ነው አልኳችሁ። ወደ 500 የሚሆኑ መሪቻንቶች ይሄዱበታል፣ ስፔሻል ኤጀንት ሆኖ ማለት ነው። ኦልሶ ስፔሻል ኤጀንት ኦፍ አክሱም ኪንግ ወይም ደግሞ ወታደሮችም ትንሽ ተቀላቅለው ይሄዳሉ። ወደ የት? ወደ ሳሱ ወይም ደግሞ ዲስታንስ ወደ ሆነችው ሪጅን። ምን ይዘው ይሄዳሉ? ካትል ይዘው ይሄዳሉ። ሳልቶችን፣ ጫዎችን፣ አይሮኖችን ይዘው ይሄዳሉ። ለምን አይሮኖችን ይዘው የሚሄዱት? ኤክስቼንጅ ለማድረግ እነሱ ጋር ብዙ ጎልዶች ስላሉ፣ ወርቆች ብዙ ስላሉ እሱን ኤክስቼንጅ ለማድረግ በካትሎች፣ በሳልቶች እና በአይረኖች ማለት ነው። ግን ይሄ ኤክስቼንጅ ሲፈጸም በጣም የሚገርማችሁ ነገር የት አስ they didn't speak each other እርስ በርስ አያወሩም፣ ይፈራራሉ። ምክንያቱም እነዚህ ሳሱዎች አሁን ነገር ልንገራችሁና ሳሱዎች በጣም በቀስት የታወቁ ናቸው። ቀስት አልሞ በፍጹም አይስቱም፣ በቀስት ማለት ነው። እና የአክሱማይቶቹም ደግሞ በጣም አደገኛዎች ናቸው። ሳሱዎች ሁለቱም ይሄንን ነገር ስላወቁ ሳሱዎች ጠንካራ በቀስት እንደሆኑ የአክሱማይቶች አውቀዋል። አክሱማይቶች ደግሞ ብዙ እንደሆኑ ሳሱዎች አውቀዋል። ስለዚህ በሁለቱም መካከል የመፈራራት ነገር አለ ማለት ነው። ኢቭን ትረስት የሚባል ነገር የላቸውም። ኤንድ ይላል እዚህ ጋር ራሱ እንደምታዩት ኤንድ ዲድ ኖት ኢቭን ትረስት ቱ ቢ ኒር እርስ በርሳቸው ለመቀራረብ ኢቭን ለማውራት ትረስት አይደሉም ማለት ነው። እርስ በርሳቸው አያወሩም። ምንድን ነው የሚያደርጉት? ሳይን ወይም ደግሞ ገስቸሮችን ቦዲ ላንጉጆች ነው የሚጠቀሙት። ምን አይነት ቦዲ ላንጉጆች ነው የሚጠቀሙት? ሳልቶቹን በመጀመሪያ አክሱሞች ያስቀምጡና ወደ ኋላ ይሄዳሉ። ሳልቶቹን ካትሎቹን ያመጧቸውም ማለት ነው። እዚህ ጋር ካትል ላምፕስ ኦፍ ሳልት ወይም ደግሞ አይረኖቹን ያስቀምጣሉ። አንድ ቦታ ላይ ያስቀምጡታል፣ የመገበያያ ቦታቸው ላይ ማለት ነው። ከዛ እነሱ ወደ ኋላ ይሄዳሉ አክሱሞቹ። ከዛ ሳሶዎች ይመጡና ያንን ከወሰዱ በኋላ ጎልዱን እነሱ ያስቀምጣሉ፣ ሳሶዎቹ በተራቸው ወደ ኋላ ይሄዳሉ ማለት ነው። አሁን ይሄ እንግዲህ ምን አይነት አስቡት፣ ምንም ሳያወሩ ነው እንግዲህ ትሬድ የሚያደርጉት ማለት ነው። ስለዚህ the whole exchange was done without one side seeing each other even አይተያዩም ማለት ነው። እቃውን ቁጭ ያደርጋሉ፣ ወደ ኋላ ይሄዳሉ። ከዛ በኋላ ደግሞ ሳሶዎች ይመጣሉ፣ ይወስዳሉ። ከዛ ጎልዱን ቁጭ ያደርጋሉ፣ እነሱም ደግሞ ይሄዳሉ ማለት ነው። this was a good example of silent trade። silent trade ማለት ይሄ ነው እንግዲህ ሳይተያዩ ኢቭን ሳያወሩ የሚሸሸጡበት ማለት ነው። እና በጣም አስደናቂ ትሬድ እንደነበራቸው ይሄ ክርስቲያን ቶፖግራፊ የሚለው የኮስማስ ኢንዶኮፕለስ የግሪክ ቴለር የግሪክ መርከበኛ የነበረው ሰው በደንብ ገልጾታል ማለት ነው። ያኛው ግን ወይም ደግሞ ፐርፕለስ ኦፍ ኤሪትሪያን ሲ ግን ይህንን ሊገልጸው አልቻለም ነበር ማለት ነው። ስለ አዶሊስ ብቻ ነው የነገረን እና ደግሞ ከላይ ያነሳናቸውን ፖርቶች ብቻ ነበር የነገረን ማለት ነው። ሌላኛው የአክሱማይት ኪንግ ሌላኛው አክሱም ላይ የምናነሳው ነገር ምንድን ነው? አክሱማይት ኪንጎች በጣም ኤክስቴንሲቭ የሆነ ኮንታክት ነበራቸው። ከነማን ጋር ካላችሁኝ ዊዝ አውትሳይድ ከአውትሳይድ ወርልድ ጋር በተለይ ከሮማን ኢምፓየሮች ጋር ቅድም አንስቼላችኋለሁ፣ ከኢጅፕቶች ጋር አንስቼላችኋለሁ። በተለይ ግን ኖቴብሊ ዊዝ ሳውዝ አረቢያን ሪጅኖች ከሳውዝ አረቢያን ሪጅኖች ጋር በጣም ኤክስቼንጅ ነበራቸው። ለምሳሌ ምንድነው ኤክስቼንጅ የሚያደርጉት ካላችሁኝ ንጉሱ ከንጉሱ ጋር አይዲያዎችን ኤክስቼንጅ ያደርጋሉ፣ ማቴሪያሎችን ኤክስቼንጅ ያደርጋሉ፣ ስፒሪቹዋል ካልቸሮችን መንፈሳዊ የሆኑ ባህሎችን ይለዋወጣሉ ኢቭን ማለት ነው፣ ኮንታክት ያደርጋሉ። ግን አንዳንዴ sometimes such contacts involved conflicts between the two regions አንዳንዴ ግን ኮንፍሊክት ይፈጠራል በቱ ሪጅኖች መካከል፣ በእነዚህ ክልሎች መካከል ወይም በእነዚህ ሀገራት መካከል በአክሱማይት ስቴቶች እና በሳውዝ አረቢያኖች መካከል አንዳንዴ ችግር ይፈጠራል፣ ኮንፍሊክት ያጋጥማል ማለት ነው። ኦልዌይስ ምንም ኮንፍሊክት የለም ማለት ስለማይቻል ማለት ነው። ግን ደግሞ ኤክስቴንሲቭ የሆነ ኮንታክት እንደነበራቸው ከሳውዝ አረቢያን ሪጅን ጋር ማወቅ መቻል አለባችሁ ማለት ነው። ከሳውዝ አረቢያን ብቻ አይደለም ከአውትሳይድ ወርልድ ጋር በጣም ኤክስቴንሲቭ የሆነ ኮንታክት ነበራቸው። ለምሳሌ ያክል ኤክስቼንጅ ኦፍ አይዲያ ንጉስ ከንጉሱ ጋር አይዲያዎችን ይለዋውጡ ነበር፣ ማቴሪያሎችን፣ ስፒሪቹዋል ካልቸሮችን ይለዋውጡ ነበር የሚለውን መርሳት የለባችሁም ማለት ነው። ሌላኛው አክሱም was one of the four greatest power of the world ፎር ግሬት ፓወር ነበሩ በአክሱማይት ጊዜ። ከእነሱ መካከል የመጀመሪያው ሮማን ኢምፓየር ነው። ትልቅ ፓወር አላቸው የሚባሉ ኢምፓየሮች ማለት ነው። ሮማን ኢምፓየር ነበረ፣ ፐርሺያ ነበረች፣ ቻይና ነበረች። አራተኛው ደግሞ አክሱም ነው። አክሱም ማለት ነው አት ዘ ታይም። እንደውም ይህንን ከአንድ ታሪክ ጋር ልንገራችሁ።
ታይም ይወስድብናል፣ ግን ልንገራችሁ። በእውቀቱ ስዩም የሰራው ቲያትር ላይ አለና በእውቀቱ ስዩም የሰራውና በጣም ትልቅ የአክሱምነትን ትልቅና ውጊያ እንዴት እንደሚወዱ ለማሳየት የተሰራ እንትን ነው ቲያትር ነው። እና በእውቀቱ ስዩም ጆሮ ጠቢ ሆኖ ነበር እዛ ላይ የሚሰራው። የአክሱም ንጉስ ነበረ እና ጆሮ ጠቢው ለአክሱም ንጉስ ምን ይለዋል? የእኛ ወንዶች እኮ ከሴቶቻችን ጋር ቤት ቁጭ ብለው እየዋሉ እያረጁብን ነው። ውጊያ እኮ ናፈቃቸው። ለምንድን ነው የማንዋጋው ብሎ ንጉሱን ይጠይቀዋል። ከማን ጋር እንዋጋ ይለዋል ንጉሱ ደግሞ ጆሮ ጠቢውን። እንዴ እዛ እኮ አንድ ስቴት ይጠቅስና ስቴቷን በትክክል ስሟን አላቃትም ማን እንዳላት ብቻ ስቴቷን ይጠቅስና ዛፋችንን እኮ ድንበር ላይ ያለውን ዛፍ የአክሱማይት ስቴት እና በሌላኛው አሁን የሚጠቅሳት ጆሮ ጠቢው የሚጠቅሳት ስቴት አለችና ኑባ ትባላለች ይመስለኛል። ኑባ ካልተሳትኩኝ ያቺው ኑባውያን ከአክሱም ጋር which is ድንበራቸው ላይ ቴሪቶሪያቸው ላይ ዛፍ ነበረች። ዛፏን ቆርጠዋታል እኮ። ለምን ቆርጧት? አስቡት እንግዲህ ዛፍ ተቆረጠ ተብሎ ማለት ነው። እንዴ ዛፉን ቆረጡት ምናምን ንጉሱ ማለት ነው። ይሄማ በጣም ከባድ ነገር ነው። ሰራዊቱን አዘጋጅ፣ ትጥቅ ይዘጋጅላቸው ምናምን ተባለ ማለት ነው። ከዛ ልክ እንደዚህ ሆኖ ሳለ ሌላ ስቴት ለኑባ ኢጂፕቲያኖች ይመስሉኛል። ኢጂፕቲያኖች ለኑባ አክሱሞች እኮ ሊወጓችሁ እየተዘጋጁ ነው፣ ለምን ዛፉን ቆረጣችሁ? ቶሎ ይቅርታ ጠይቁ ብለው ይነግሯቸዋል ማለት ነው። ከዛም ይህንን ሲሰሙ እነሱም ኑባዎች ለአክሱማይት ኪንግ ደብዳቤ ጽፈው ወርቆችን አስከትለው የተለያዩ ልጃገረዶችን አስከትለው ለአክሱማይት ኪንግ ይልኩለታል ማለት ነው። ከዛም ሲልኩለት ያው እንግዲህ ይቅርታ ማድረግ እንደዚህ ከተላከላቸው በድሮ ንግስት ጊዜ ግዴታ ነው። ምንም ማድረግ አማራጭ አልነበረውም ማለት ነው። ከዛ በኋላ በቃ እንግዲህ አንዴ እንደዚህ መቶብኛል፣ ስለዚህ ከዚህ በኋላ መዋጋት አንችልም ብሎ ንጉሱ እያሰበ እያለ ጆሮ ጠቢው ነው የሚሰራው በእውቀቱ ነው እንግዲህ። እና በእውቀቱ ይመጣና ድጋሚ ምን ይላል? ምንድነው አሁን በቃ ኦልሬዲ ይሄ ነገር መቶብኛል፣ ስለዚህ መዋጋት አልችልም ሲል ንጉሱ ለምን? አንዴ ተዘጋጅተናል ንጉስ ወይ፣ ስለዚህ ይሄ ሁላ ነገር ተዘጋጅቶማ መቆም የለብንም ሲል እና ታዲያ ማንን እንውጋ ሲለው ለምን ነገረቻት ኢጅፕትን ነው መውጋት ያለብን። ይቅርታ ለማለት ለምን ነገረቻት? አስቡት እንግዲህ ይቅርታ እንድትል የመከረቻትን ኢጅፕትን እንውጋት እስከዚህ ድረስ ማለት ነው። በጣም የመዋጋት ፍቅር ነበራቸው፣ ፓወር ነበራቸው የሚለውን እንግዲህ ያመለክታል ብዬ ነው የነገርኳችሁ ማለት ነው ይሄንን ታሪክ። ስለዚህ ምንድነው አክሱማይቶች በጣም ፓወርፉል ነበሩ፣ በጣም ግሬተስት ፓወር ያላቸው ነበሩ ማለት ነው። ስለዚህ በጣም በውጊያ ራሱ ይታወቁ ነበር ማለት ነው። ኦልሶ እዚህ ጋር ምን ይላል? ወደ ትምህርታችን እንመለስና ኢት ዋዝ ኤ ሜጀር ናቫል ቅድም እንደነገርኳችሁ ናቫል ማለት የባህር ኃይል ማለት ነው። የአየር ኃይል እንዳለው ሁሉ የባህር ኃይልም አለ። ናቫል ሜጀር የሆኑ ናቫሎች ነበሯቸው፣ የባህር ኃይሎች ነበሯቸው። እነዛ የባህር ኃይሎች ለትሬዲንግ ፓወር ኦልሶ ኤንድ ትሬዲንግ ፓወር ሜጀር ትሬዲንግ ፓወርም ነበራቸው። ይሄ ግን የሆነው ከስንት እስከ ስንት? ፍሮም ፈርስት ሴንቸሪ እስከ ሰቨንት ሴንቸሪ ድረስ ከአንደኛው ሴንቸሪ እስከ ሰባተኛው ሴንቸሪ ድረስ የነበረ ነው ይሄ ነገር ናቫል ፓወራቸው እና ትሬዲንግ ፓወሩ ማለት ነው። እና ይሄ ናቫል ፓወራቸው የሚጠቀሙት ለውጊያ የሚጠቀሙታል ብያችኋለሁ። ትራንስፖርቲንግ ጉዶችም ይጠቀሙታል። ለምሳሌ አክሱማይት ሺፕስ ዌር the main means of transporting goods ሜን ሚናቸው የአክሱማይት ሺፖች የሚጠቀሙት በዋነኝነት ለትራንስፖርቲንግ ጉዶችን ትራንስፖርት ለማድረግ ነው። ግን it was used not only for trade ለትሬድ ብቻ አይደለም but also for war across ሬድ ሲ በሬድ ሲ ላይ አዶሊስን ለዋርም ይጠቀሙታል እንጂ ዝም ብሎ ለትሬድ ብቻ አይደለም የሚጠቀሙት፣ ለዋሮችም ይጠቀሙታል የሚለውን ኮንሰፕት እንድትይዙ እፈልጋለሁ። ሌላኛው የአክሱማይት ኪንግ ተብሎ የተጠቀሰው በዋነኝነት ኪንግ ካሌብ ነው። ኪንግ ካሌብ በጊዜው በጣም የተለያዩ ቴሪቶሪዎችን ያስፋፋ ነበር። በተለይ ኤክስፓንድስ ኦቨር ቴሪቶሪውን ኤክስፓንድ አድርጓል። የማንን? የአክሱምን ባዮንድ ሃሚር ኤንድ ሳባ ከሚባሉና ሃማያር ከምትባል ቦታ ኢቭን አስፋፍቶታል ማለት ነው። ኦልሶ ደግሞ ሎካል ፕሪንስ አድርጎ ዱሁ ኑዋስን ሾሞት ነበር። በእነዚህ ቦታዎች በሳባና ሂሚያር ላይ ሾሟቸው ነበር። ማንን? ዱሁ ኑዋስ የሚባለውን ፕሪንስ አድርጎ ሎካል ፕሪንስ አድርጎ ሾሞት ነበረ። አጼ ካሌብ ማለት ነው። ኪንግ ካሌብ ሾሞት ነበር። ግን ይሄ ዱሁ ኑዋስ ኮንቨርት ሆኖ ነበር ወደ ጁዲዝም ማለት ነው። ወደ ጁዲዝም ኮንቨርት ሆነ።
መጀመሪያ ክርስቲያኒቲ ነበር የሚያምነው፣ ከዛ ወደ ጁዲዝም መቀየሩ ሳይሆን ዋናው ጥሉ እዚህ ጋር መንስኤ በድሁ ንዋስ እና በአጼ ካሌብ መካከል የተነሳው ጥል ላይ ማለት ነው። ወደ ጁዲዝም መቀየሩ አይደለም፣ ግን ደግሞ ወደ ጁዲዝም ከተቀየረ በኋላ ክርስቲያኒቶችን ሜኒ ክርስቲያኖችን ኪል አረገ ማለት ነው። በዛው በሎካል ፕሌሱ ላይ በተሾመበት ቦታ ላይ ማለት ነው። ስለዚህ ይሄን ያወቀው ከክርስቲያኒቶች መካከል ደግሞ የባዛንታይን ክርስቲያኖች ነበሩ፣ የባዛንታይን ኢምፓየር ላይ የሚኖሩ ማለት ነው። እና ይሄን ያወቀው የባዛንታይን ንጉሱ which is ጃስቲያን በአባት ስም ስለሚጠራ ነው። ስሙ ቫሲሊቭ የሚባል ነው የባዛንታይን ንጉሱ ማለት። ቫሲሊቭ የሚባለው ንጉሱ which is በፓትሪያርክ ቲምት የተሾመ ፓትሪያርክ ቲምት ሶስተኛው ማለት ነው። በእነሱ የተሾመ የተቀባ ሳኒፊኬሽን ማለት ያ ነው እንግዲህ መሾም ወይም መቀባት ማለት ነው። የተቀባ ንጉስ ነበረ ይሄ የባዛንታይን ንጉሱ ማለት ነው። እና ምን ያደርግለታል? ለአጼ ካሌብ ፕሮቫይድ ያደርግለታል የነምበር ኦፍ ሺፖችን ኦልሶ አርሚዎችን ነምበር ኦፍ ሺፖችን መርከቦችን ኦልሶ ደግሞ ማንን ድሁ ንዋስን የሚወጉ አርሚዎችም ይልክለታል። አርሚዎቹ ግን በጁሊያኖስ ኤንድ ኖኖስ እየተመሩ ነበር የመጡት ማለት ነው። ማንን ለመውጋት? ድሁ ንዋዝን ለመውጋት የመጡ ነበሩ ማለት ነው። እና በአጭሩ ድሁ ንዋስ ዲፊትድ ሆኗል። ከዛ አጼ ካሌብ በሱ ቦታ ላይ ማንን አፖይንት አድርጓል? አብርሃን አሴ ገቨርነር ኦፍ አረቢያ፣ እንደ ገቨርነር ኦፍ አረቢያ እንደነ ሳባ ያሉትን እንደነ ሂምያርን እንዲገዛ አርጎታል ማለት ነው። ከዛም በኋላ ማንን? ድሁ ንዋስን ዲፊት ካረገ በኋላ አጼ ካሌብ አብርሃን ገቨርነር አድርጎ በአረቢያ ላይ ወክሎታል። ኦልሶ ይሄ የአረቢያ አገዛዙ የአብርሃ ኮንቲኒው አድርጎ ነበር እስከ 570 ኤዲ ድረስ ኮንቲኒው አድርጎ ነበር ማለት እስከሚያርፍበት ጊዜ ድረስ ቀጥሎ ነበር። ካሌብ was succeeded by his son አጼ ካሌብም የአክሱማይት ኪንጉ ተተካ። በሱ ፋንታ ማን ተተካ? ልጁ ተተካ ማለት ነው። ልጁ ማን ይባል ነበር? አጼ ገብረ መስቀል ይባሉ ነበር። አጼ ገብረ መስቀል እና አጼ ገብረ መስቀል በጣም የሚታወቁት በተለይ በጋይንት አካባቢ ዙራምባ የሚባልን ቸርች ቢውልት አድርገዋል። ዙራምባ የሚባለውን ቸርች በጋይንት አካባቢ የሰሩ ትልቅ አጼ ናቸው ማለት ነው። እና በአጼ ካሌብ ጊዜ ነበር ኦልሶ it was during አጼ ገብረ መስቀል በአጼ ገብረ መስቀል ጊዜ ነበረ በጣም ድንቅ የሚባል የኢትዮጵያን ቀርቶ የዓለምን የዜማን ስልት የሚቀይር ትልቁ ቅዱስ ሴንት የሚባለው የዜማ ሊቅ የሚባለው ቅዱስ ያሬድ የተገኘበት ዘመን በአጼ ገብረ መስቀል ጊዜ ነበር። እንደውም እግሩን ወግተውታል ራሱ ይባላል በዜማው በመመሰጥ ማለት ነው። የቅዱስ ያሬድን በጦር እግሩን ወግተውት ነበረ በዜማው በመመሰጥ እሱም ዜማውን እያለ ረስቶት ነበር እግሩን መወጋቱትን የሚል ታሪክም አለ ማለት ነው። ስለዚህ ይሄን ማንበብ ትችላላችሁ ራሳችሁ ማለት ነው። ግን በአጼ ገብረ መስቀል ጊዜ ቅዱስ ያሬድ እንደተነሳ መርሳት የለባችሁም ማለት ነው። ሌላኛው ቅዱስ ያሬድ የኢትዮጵያን ኦርቶዶክስ ቸርች በተለይ ሶንጎቿን ሃይመንሶቿን ወይም ደግሞ ምልክቶቹን አሁን ጭረት፣ ድፋት፣ ርክርክ፣ አንብር እንደዚህ አይነት ዜማዎችን ሁሉ ምልክቶቹን የያዘ የኢትዮጵያን ኦርቶዶክስ ቸርቾቹን ሶንጎቹን ኦልሶ ደግሞ ሶንጉ ሲባሉ ደግሞ ግዕዝ፣ አራራይ፣ እዝል የመሳሰሉትን እነዚህን ሁላ ዜማዎች ያመጣ ትልቅ ቅዱስ ነው ማለት ነው። ይህም የተነሳው በአጼ ገብረ መስቀል ጊዜ በአክሱማይት ጊዜ እንደሆነ መርሳት የለባችሁም ማለት ነው። ስለዚህ የአክሱማይት ኪንጎችን ይሄ ሁላ አወራን። ግን አክሱማይት ስቴት እንዴት ዲክላይን አረገ የሚለውን ነገር እናውራ። the Aksumite state had begun to decline since the late 7th century ወደ መጨረሻው 7ኛው ሴንቸሪ አካባቢ ማለትም ወደ 690ዎቹ አካባቢ because of internal and external challenge ዲክላይን መውደቅ ጀመረ ማለት የአክሱማይት ስቴት። የመጀመሪያው ኤክስተርናል ተብሎ የሚጠራው ችግር ምንድነው? ዲስትራክሽን ኦፍ ፖርት ኦፍ አዶሊስ። ፖርት ኦፍ አዶሊስ ባይ አረቢያንስ ማለትም ባይ አረብስ አራውንድ 702 ማለት ነው። በ702 አካባቢ በአረቢያኖች ፖርት ኦፍ አዶሊስ ተመታ ማለት ነው። ወይም ደግሞ ዲስትራክት ሆነ ተያዘ። ስለዚህ ይሄ ደግሞ ምን ያመጣል? ዚስ ይለናል እዚህ ጋር እንደምታዩት ዚስ ከት the lifetime of the state ስቴቷን ላይፍ ታይሟን ከታረገው ለምን ቢባል ምክንያቱም የስቴቱ ኢኮኖሚ ዲክላይን አድርጎበታል። ኮንሲኩዌንትሊ ዘ ስቴት ኢኮኖሚ ዲክላይን
ኢኮኖሚው ዲክላይን ያደርጋል። ምክንያቱም ከዛ ነበር ኤክስፖርቶች የሚያስመጡት፣ ኦልሶ ኢምፖርቶች የሚሸጡት፣ የተለያዩ መኒዎችን የሚያገኙት፣ ትሬደሮችም የሚሰሩት ማለት ነው። ስለዚህ ኢኮኖሚያቸው ይወድቃል። ይሄ በጣም አንድ ችግር ነው፣ ከባድ ችግር ነው ማለት ነው። ኦኬ ስለዚህ ከዚህ በኋላ ደግሞ ኢንተርናል ፕሮብሌም ነበረባቸው። የመጀመሪያ ኤክስተርናል ፕሮብሌም ፖርት ኦፍ አዶሊስ መመታቱ በአረቢያንስ በ702 ይሄ ደግሞ ኢኮኖሚካሊ ዲክላይን እንዲያደርጉ ኦልሶ ደግሞ ላይፍ ታይሟን የስቴቷን በጣም ነው የሚገለው ብለን አውርተናል። ሁለተኛው ደግሞ ኢንተርናል ፕሮብሌም ነው። ኢንተርናል ፕሮብሌም ላይ የምጠቅሱት ነገር ምንድነው? ኢንቫይሮንመንታል ዲግራዴሽን። ኢንቫይሮንመንታል በጣም ፕሮብሌም ነበረ። ድርቆች ነበሩ፣ ዝናብ አይዘንብም ነበር፣ በጣም ከባድ ነበረ። በዚህ ምክንያት ደግሞ ዲክላይን አድርጓል። ምን? አግሪካልቸራል ፕሮዳክቶች የሚመረቱ ምርቶች በጣም አነሱ። የሚመረቱ ምርቶች በማነሳቸው ደግሞ ረሃብ፣ ድርቅ ይመጣ ጀንበር ማለት ነው። ስለዚህ በዚህ ምክንያት ደግሞ ሎካል ሪቪሌሽኖች መጡ። እኛ ብንገዛ እንደዚህ አይመጣባችሁም የሚል ወደነ በጃ ምድር ወደነ አገው መነሳት ጀመረ ማለት ነው። ይሄ ነገር ሪቪሌሽኑ ማለት ነው። በመጨረሻ ኪውን ባኒ ወይም ደግሞ ዮዲት ኪውን ባኒ ዮዲት ጉዲት አይደለችም እቺ ዮዲት ብቻ ናት። ዮዲት ወይ ኦር ኪውን ባኒ የምትባለዋ ፋይናሊ ሴልድ ደ ኮላፕስ ኦፍ አክሱማይት ስቴት ማለት ነው። ፋይናሊ ኮላፕስ አደረገ በዮዲት ወይም ደግሞ በኪውን ባኒ ኮላፕስ አርጓል ማለት ነው። የአክሱማይት ስቴት ኮላፕስ አርጓል ማለት ነው። ኦኬ ስለዚህ ይሄንን ማየት ይቻላል ማለት ነው። በአክሱማይት ስቴት ላይ ኮላፕስ ያደረገው ይሄ ነው ማለት ነው። ሌላኛው አክሱማይት ስቴት ኮላፕስ ያደረገው እንደዚህ ነው ማለት ነው። ሌላኛው እዚህ ጋር የምናየው ሰም ኦፍ ኢትስ አቺቭመንት ኢንክሉድ ሰብ ሳሃራን አፍሪካስ አቺቭመንቶች። በተለይ አቺቭመንቶቹን በምናይበት ጊዜ ኦንሊ ነው ሰርቫይቭ በማድረግ በሰብ ሳሃራን አፍሪካ ውስጥ ሰርቫይቭ በማድረግ ኢንዲጂነስ ስክሪፕቶችን በመጻፍ ማለት ኢንዲጂነስ ስክሪፕቶችን በመጻፍ የተለያዩ ሀገራዊ የሆኑ ስክሪፕቶችን በመጻፍ ሰርቫይቭ እነሱንም በማቆየት በሰብ ሳሃራን አፍሪካ ኦንሊ የሚባለው የአክሱማይት ስቴት ነው። ኦልሶ ደግሞ ካላንደሮችን በማስቀመጥ ኦልሶ ደግሞ የኢትዮጵያን ኦርቶዶክስ ቸርች ሃይመንስ ማለትም ምልክቶች፣ ቻንቶቻቸው፣ ምልክቶቻችን፣ ዜማዎቻችን፣ ፔንቲንጎች፣ ስዕሎቻችን፣ መንፈሳዊ ስዕሎቻችን በኢትዮጵያ ኦርቶዶክስ ያሉ ማለት ነው። በጣም ሂዩኖችን ቸርቾችን በመገንባት ጉራምባ እንዳልነው ማለት ነው ቅድም እንደዛ ሁሉ ብዙ አቺቭመንቶች በአክሱማይት ስቴቶች ላይ አሉ ማለት ነው። ስለዚህ ኢትዮጵያን ኦርቶዶክስ ቸርች ሃይመንስ፣ ቻንትስ፣ ፔንቲንጎች፣ ኢንዲጂነስ ስክሪፕቶች፣ ካላንደሮች በጣም አቺቭመንቶቻቸው ናቸው የአክሱሞች ማለት ነው። ስለዚህ የአክሱማይት ስቴትን በዚህ እናጠናቅቃለን ማለት ነው። በሚቀጥለው የዛጉዌ ስርወ መንግስትን እናያለን ማለት ነው። ስለዚህ ያልገባችሁ ነገር ካለ ከስር ኮመንት ላይ ልትጠይቁኝ ትችላላችሁ። ፕሊዝ ሰብስክራይብ፣ ሼር፣ ኮመንት ማድረግ እንዳትረሱ። ይህንን ኖት ከፈለጋችሁት ከታች ዲስክሪፕሽኑ ላይ ሊንክ አስቀምጥላችኋለሁ፣ እሱ ላይ ማግኘት ትችላላችሁ። ለዛሬ እዚህ ላይ ይብቃን። ይመቻችሁ።